ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው እኔ ብድራትን እመልሳለሁ ብሏል። መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። ንዴት ይኖራል፣ መደፈር ስሜት ይኖራል። ሌት ኢት ጎ፣ በቃ ተው፣ አትበቀለው። ምህረቱ አያልቅምና ምህረቱ ለዘላለም ነውና። የሱም ባህሪ ደግሞ የእግዚአብሔርን ባህሪ ራሱ ምህረት ነው። ልጅነታችን ላይ ማንነታችን በጣም ይሰራል። አሁን እንዳልሽው ልጅ ወድቆ ሲያለቅስ ምንድን ነው የምናደርገው? ቱበል ይባልና መሬቱን ትመችለታለሽ፣ ወይም ምታው መሬቱን ይመታል። ምን እያደረገ ነው? እየተበቀለ ነው። አሁን አስለመድሽው። ለሚደርስበት ለእያንዳንዱ ነገር የቅጣት የበቀል እርምጃ መውሰድ እንዳለበት አስተምረናቸዋል። ስለዚህ ሲያድጉ ምንድን ነው የምንጠብቀው? ሲያድጉ የምንጠብቀው ለሚደርስባቸው ነገር በሙሉ ተመጣጣኝ መልስ በቀል መውሰድ እንዳለባቸው ነው። ይሄን ካሰብን ገና ከልጅነታቸው እንዲህ አይነት ነገሮችን አለማድረግ። በህብረተሰብ ውስጥ ደግሞ ይሰራል። ደመላሽ ምንድን ነው? ከቤተሰቤ ውስጥ አንድ ሰው የገደለ ሰው አለ፣ የዚህ ሰው ደም መመለስ አለበት። ሄጄ እኮ የገደለውን ሰው አይደለም ምገለው፣ ከዛ ቤተሰብ ማንም ሰው ይሁን፣ ህፃንም ልጅ ይሁን፣ ሴትም ትሁን፣ እናትየውም ትሁን፣ ገዳዩ ስለሚጠፋ ግን ከዛ ቤተሰብ ሄዶ አንድ ሰው መግደል አለበት። ያንን ካላደረገ በህብረተሰብ ውስጥ የተናቀ ሰው፣ ክብሩ የተነካ ሰው፣ ደም ያላስመለሰ ሰው፣ የማይቆም ደም መፍሰስ ነው የሚሆነው። ማህበረሰቡ መልካም እንዳይሆን ያደርጋል። ከዛ በሀገር ደረጃ ደግሞ ይመጣል። ናቹራሊ ውስጣችን አለ። በተፈጥሮ ካልያዝ ነው በስተቀር የመበቀል ቴንደንሲ አለን ውስጣችን። ግን ምን መሰለሽ፣ አሁን በቀል እርካታን ያመጣል፣ መጀመሪያ ደስታን ያመጣል። ከዛ በኋላ ግን ጥናቶች የሚያሳዩት ከፍተኛ ጸጸት ደግሞ ያመጣል። ምን አለ ዝም ብዬ ብተወው ኖሮ እንዴት ይቅር ማለት አቃተኝ የሚል ደግሞ ጸጸት አለ። ምን ጠቀመኝ መበቀሌ? ምንም የጠቀመኝ ነገር የለም። ስለዚህ በቀል በጣም ልንተወው የሚገባ ነገር ነው። በቀል አማራጮች አሉት። አሁን የበደለሽን ሰው አንደኛው ትበቀየዋለሽ። አንዱ አማራጭ እሱ ነው። ትበቀየውና ግን ጸጸት ውስጥ ትገቢያለሽ፣ ወይም በህግ የምትጠየቂበት ነገር ውስጥ ትገቢያለሽ። ሁለተኛው አማራጭ ጀስቲስ ነው፣ ፍትህ። ያ ሰው በህግ እንዲጠየቅ እና በህግ የሚገባውን ቅጣት እንዲያገኝ ታረጊያለሽ። ይሄም በበቀል ስሜት ልታረጊው ትችላለሽ። ሌላው ደግሞ በማስተማር ስሜት ሊሆን ይችላል። ለምሳሌ የሰረቀኝ ሰው ካለ እኔ ልተወው እችላለሁ፣ ግን እኔ ከተውኩት ሌላ ቦታ ሄዶ ሊሰርቅ ነው። ስለዚህ በህግ እንዲጠየቅ አደርጋለሁ። እንዲማርና እሱም እንዲለወጥ ብዬ በህግ እንዲጠየቅ አደርጋለሁ። ስለዚህ ሁለተኛው የበቀል አማራጭ ጀስቲስ ነው። ሶስተኛውና በጣም ጥሩ የበቀል አማራጭ ሜርሲ ነው፣ ምህረት ነው። ሌት ጎ ኤንድ ሙቭ ኦን ይባላል። ትተዩና ህይወትሽን ትቀጥያለሽ። በሙሉ ይሄ በመርህ ደረጃ መያዝ ያለብን ነገር ነው። ይሄን አድርጎኛል፣ በድሎኛል፣ ደግሞ በድሎኛል፣ ጎድቶኛል፣ ግን እተወዋለሁ እና ህይወቴ መቀጠል አለበት፣ ወደፊት እሄዳለሁ። መተውና ሙሉ ምህረት ማድረግ ለሰዎች ሊከብዳቸው ይችላል። ግን ከጉዳት የሚጠብቃቸው ራሳቸውን ሌላ ኮምፕሊኬሽን ውስጥ እንዳይገቡ የሚያረጋቸው ለህሊናቸው ጸጸት የማይሆንባቸው ነገር ምህረት ማድረግ ነው። ክፉ የሚያረግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም ስላደረገው። ለምንድን ነው? በተፈጥሮ እንኳን የመዝራትና የማጨድ ህግ ነው ያለው። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። ቂም ያለውን ኮምፕሊኬሽን ደግሞ ታውቂያለሽ። ቂም በጣም ኮምፕሊኬሽን አለው። የጤንነታችን ላይ ኮርቲሶል የሚባል ሆርሞን ሰውነታችን እንዲጨምር ያደርጋል። ቂም ይቅር ለማለት ያ ሃይ ኮርቲሶል ደም ብዛት ያመጣል፣ ስኳር በሽታ ያመጣል፣ አስም ያመጣል፣ ውፍረት ያመጣል፣ የሰውነት ውፍረት ያመጣል፣ ዲፕሬሽን የአእምሮ ድብርት ያመጣል። በጣም ብዙ ጤንነታችን ላይ ኢቭን ፔፕቲክ አልሰር ያመጣል። ጨጓራችን ላይ ኢሪታብል ባውል ሲንድሮም ይባላል፣ እሱን ያመጣል። ካንሰር ሁሉ ከቂም ጋር ተያይዟል። በደንብ ሳይንቲፊካሊ ኮሪሌት ተደርጓል። ካንሰር
አሁን ለካንሰር ሕክምና በሚሰጥባቸው ቦታዎች ላይ ኪሞቴራፒ ይሰጣል ማለት መድኃኒት ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሰርጀሪ ይደረጋል አይደለም። ልክ እንደዛው ፎርጊቭነስ ቴራፒ ተብሎ የይቅርታ ቴራፒ ተብሎ ዲፓርትመንት ተከፍቶለታል። ሰውየው ካንሰሩን እየታከመ በዛ ደግሞ ካውንስሊንግ እየተሰጠው ፎርጊቭነስ ቴራፒ ይቅር እንዲል ቂሙን አውጥቶ እንዲተው። ለምንድን ነው? የመከላከል የበሽታውን የመከላከል አቅምን ይጨምራል ይቅርታ ማድረግ። ስለዚህ ቂሙን አውጥቶ መጣል አለበት እንዲድን። ቀድሞ ነገር እኔ ለምን እታመማለሁ? ምን በወጣኝ? ለምን እታመማለሁ? ለምን አልተው? ይህን ያህል ሁሉ ነገር የሚያመጣብኝ ከሆነ ቂም አውጥቼ ጥዬ ምህረት አድርጌ ምህረት ይቅርታ አድርገሽለት ሙሉ በሙሉ መተው ነው። መጽሐፍ ቅዱስ ላይ በጣም ተደጋግሞ የተነሳ ቃል ምህረት ነው። ምህረቱ አያልቅምና ምህረቱ ለዘላለም ነውና። የእሱም ባህሪ ደግሞ የእግዚአብሔርን ባህሪ ራሱ ምህረት ነው። ምህረት ባያደርግልን ኖሮ እኮ እኔ በበኩሌ በዚህ ጋር መቀመጥ አልነበረብኝም። ከሱ ምህረት የተነሳ ብቻ ነው በምህረቱ ነው ያለሁትና እሱ ለእኔ ያደረገልኝ ምህረት እኔ ደግሞ ለሌሎች ማድረግ አለብኝ። ስለዚህ ትክክለኛው ምህረት እንደ እግዚአብሔር ያለ አይነት ምህረት ነው። እሱ ምህረት ሲያደርግልሽ አንድ ጊዜ በደል በድለሽ ከዛ ምህረት አደረገልሽ አይደለም። ከዛ ሌላ ቀን መተሽ ያንን በደሌን ይቅር በለኝ ብትይው የትኛውን ነው የሚልሽ? ምክንያቱም እሱ ትቶታል፣ ሰርዞታል፣ አጥፍቶታል። ስለዚህ የትኛውን በደል ነው የሚልሽ? ምክንያቱም ይቅር ሲል ይቅር ብሎ ትቶታል፣ ሙሉ በሙሉ ተደምስሷል። ያንቺ ኃጢአት ተደምስሷል። እኛም ልክ እንደሱ ነው ማድረግ ያለብን። አንዴ ይቅርታ ካረኩለትና ምህረት ከሰጠው በኋላ እንደገና አላነሳውም፣ እንደገና ነገር አልጎት ግን እኮ አንተ ዛሬ እኮ 20 ዓመት ግን እኮ ምናምን ብዬ አታነሽም። በቃ ተውሽ ነው። ሙሉ ምህረት ይሄ ነው። የሚበቀል ሰው ያንን ሰው ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል። ከዛ ግን ይጸጸትሻል። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄንን እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል እና ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር እንደሚቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ መኪና ቀይሯል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም። ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው፣ ሜርሲ አድርጎ መተው ነው። ስለዚህ ያለው ያ በበቀል ከሚመጣው እርካታ ይልቅ በምህረት የሚመጣው እርካታ እንደሚበልጥ ካወቀ ሊበቀላቸው የሚፈልጋቸው ሰዎች ካሉ ይተውት። ንዴት ይኖራል፣ መደፈር ስሜት ይኖራል። ሌት ኢት ጎ። በቃ ተው፣ አትበቀለው። ራስን ችግር ውስጥ ትከታለህ። ራስን ሌላ ኮምፕሊኬሽን ውስጥ ነው የምትከተው። ስለዚህ በቀልን በምህረት መተካት ያስፈልጋል። ከዛ ሰላም ኑሮ ትኖሪያለሽ። እኔ አሁን የተለማመድኩትን ነገር ነው የምኖረው። ማንም ሰው በምድር ላይ ሲኖር የሚጎዱት ሰዎች ሳይኖሩ ቀርተው አይደለም። ግን ጨክረሽ አሸናፊ ትሆኛለሽ። መሸነፍ ይመስላል ይቅር ማለት መተው፣ ግን በመሸነፍ ውስጥ
ማሸነፍ አለ። ስለዚህ ተሸንፈሽ ታሸንፊያለሽ በምህረት ማለት ነው። እንደ ማህበረሰብ ይሄንን ህዝቡ ቢለማመድ ከታችም ልጆችን በቀል እንዳይማሩ ቢያደርግ። በሀገር ደረጃ አሁን የሚያስፈራን ነገር ምንድን ነው? እኔ የሚያስፈራኝ ነገር በሀገር ደረጃ በቀል ነው። የታሪክ ቁርሾን እየጎተቱ በዚህ ጊዜ እንዲህ አይነት ግፍ ተደርጓል፣ ስለዚህ አሁን ተመሳሳይ ግፍ ማድረግ አለብን በህዝቡ ላይ ወደሚል ይመጣል እና እኛን እንደ ህዝብ እንደ ሀገር ሊጎዳን የሚችለው ዋነኛ ነገር በቀል ነው። ስለዚህ ከስሩ ነቅለን ገና ከልጅነት ከልጆቻችን ጀምሮ ከማህበረሰቡ ላይ ከሀገራችን ላይ በቀልን ነቅለን ከጣልነው ሌላ ብዙ የሚረብሸን ነገር አለ ብዬ አላስብም። ሀገራችንን የሚጎዳ ህዝባችንን የሚጎዳ ነገር ነው። ስለዚህ ከልጆች አስተዳደግን ጀምር፣ ከልጅነታቸው ምህረት እናስተምራቸው፣ ክፉ ማድረግም እንደሌለባቸው እናስተምራቸው። ሰው ላይ ክፉ ማድረግ እንደሌለባቸው፣ ክፉ መሆን እንደሌለባቸው፣ ክፋትን ማድረግ እንደሌለባቸው እናስተምራቸው። እንደዚህ አይነት ደግሞ ሲደረግባቸው ቶሎ ብለው ይቅር ማለት፣ እህቱ መታ ስትመታው አንቺ ትቆጭለትና ይቅርታ አድርጎላት ወዲያው ጨዋታውን እንዲቀጥል ማድረግ፣ ከልጅነት በቀል እንዳይማሩ ማድረግ፣ ምህረትን ማስተማር፣ ይቅርታን ማስተማር። ሜርሲ የሚባለው ምህረት የሚባለው ነገር ከበቀል የበለጠ ጣፋጭ እንደሆነ መልካም እንደሆነ ማሳየት። ሞክረሽው እኮ ከሆነ ሰዎች አንዳንድ ነገር አድርገውሽ ትቼዋለሁ እኔ ብለሽ ህይወትሽን ስትቀጥይ መጀመሪያ ይታገልሻል። ከዛ ግን ያለው እርካታ በጣም በእግዚአብሔርም ዘንድ በረከት ነው። ስለዚህ ከማህበረሰብ ውስጥ ከሀገራችን ላይ አንደኛ ነቅለን መጣል ያለብን በቀል የሚባለውን ነገር ነው። እኔ ጊዜው አሁን ነው ብዬ ነው የማስበው። በቀልን ነቅለን ለመጣል ምርጡ ጊዜ አሁን ነው። ሽማግሌዎች መኖር አለባቸው፣ ኤልደርስ መኖር አለባቸው። የሚያስተራርቁ፣ አርቀው የሚያዩ፣ ጥበብ የተሞሉ፣ ዕውቀት የተሞሉ፣ ዘረኝነት ውስጣቸው የሌለ፣ ምህረትን የሚያውቁ፣ ተበድለው ምህረት ሰጥተው የሚያውቁ፣ ሊበቀሉ ሲችሉ ምህረት ሰጥተው የሚያውቁ ሽማግሌዎች ያስፈልጉናል፣ ኤልደርስ ያስፈልጉናል። እነሱ በህዝቡ መካከል እያሉ እየገቡ ምህረትን ያስተምራሉ። ቁርሾ ካለ፣ የቆየ ቁርሾ ካለ ይቅርታ እንዲጠያየቅ ግለሰቦች፣ ቤተሰቦች ወይም ይሄኛው ከዚህኛው ጋር ይቅርታ እንዲጠያየቅና መተውን ማስተማር አለብን። አሁን ጊዜው እኔ አሁን ነው ይመስለኝ ትክክለኛው ጊዜ ያለፈውን ለመርሳት ወደፊት ህዝባችንን በሰላም እንዲኖር ለማድረግ ትክክለኛው ጊዜ አሁን ነው ለሀገራችንን ብዬ አስባለሁ። በመንግስትም ደረጃ መንግስትን ደግሞ ማህበረሰቡ ያግዘው፣ ሽማግሌዎች ያግዙ፣ ትላልቅ ሰዎች በእድሜ የገፉ የበሰሉ ህይወት ያስተማረቻቸው የህይወትን ሌሰን ያገኙ ተጎድተው ወድቀው የተነሱ ብዙ ነገር ያዩ አባቶቻችንና እናቶቻችን ይሄን ሊያደርጉ ይችላሉ። ምንም ተደረገ ያለፈውን መተው፣ ምህረት ማድረግ፣ መልሶ አለማንሳት፣ ወደፊት እንሂድ። ወደፊት እኮ ገና ተስፋ አለ። አገሪቷ እኮ ተስፋ አላት። ገና እኮ ብርሃን አለ በፊታችን። ወደፊት እንሂድ። የኋላው ምንም አይጠቅምም። እንደዚህ ይባላል፣ መኪና ስትነጂ ወደፊት የምታይበት መስተዋት ምን ያክላል? ሰፊ ነው። ወደኋላ የምታይባት መስተዋት ትንሽ ናት። ስለዚህ ወደኋላ ዝም ብሎ በትልቁ ዝም ብሎ ስለኋላ መነዛነስ ሳይሆን ሰፊ ከፊት የሚታይበት ብርሃን ስላለ ወደፊት ብርሃን እያዩ መሄድ ነው የሚሻለው። መኪናው እንኳን ያስቀመጠልን የኋላው እንደው አየት አየት ነው የሚደረገው። ስትነጂም አየት አየት ታደርጊያለሽ እንጂ ወደፊት ነው የምታየው። ስለዚህ ወደፊት እንይ፣ ምህረት እናድርግ። በሀገር ደረጃ ብንሰራና በቀልን ነቅለን ብንጥል በጣም ድንቅ ሀገር ትኖረናለች ብዬ አምናለሁ።